ሰላም የፀሐይ ብርሃን ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። እኔ ደህና ነኝ። እንኳን ወደ ፀሐይ ብርሃን ትምህርት ቤት በሰላም መጣችሁ እያልኩኝ እነሆ 4 የትምህርት አማራጮች ይላችሁ መጥቻለሁ። መጀመሪያ አማርኛ ቋንቋ፣ ሁለተኛ አፋን ኦሮሞ፣ ሶስተኛ እንግሊዘኛና አራተኛ የሂሳብ ትምህርት ሲሆኑ ከታች ባስቀመጥነው ስልክ በዋትስአፕ በኢሞ በቴሌግራም እና በኢንስታግራም ብትደውሉ በሳምንት 5 ቀን በቀን ለ1 ሰዓት ያህል የምናስተምራችሁ ይሆናል። ለዚህ ቻናል አዲስ ከሆናችሁ ሳብስክራይብ በማድረግ ቤተሰብ ሁኑ። ቤተሰብ ከሆናችሁ ደግሞ ላይክ እና ሼር እያደረጋችሁ ከመጀመሪያ እስከ መጨረሻ አብራችሁ ቆዩ። መልካም ቆይታ። ዛሬም እንደተለመደው ፊደላትን ራቅ አድርጌ ጽፌ ያበቃ ቃል እያጋጠምን የመሰረትን እንሄዳለን ማለት ነው። መጀመሪያ እንገምታለን ምን እንደሚል፣ ከዛም በኋላ እያጋጠምን ቃል የመሰረትን እንሄዳለን ማለት ነው። ታዲያ ከእናንተ የሚጠበቀው ምንድነው? ደብተርና እስክሪብቶ ይዛችሁ ቪዲዮን ያቆማችሁ የጻፋችሁ እየተለማመዳችሁ መሄድ ይጠበቅባችኋል። ስለዚህ ቀጥታ ወደ ትምህርቱ። ፊደላትን መጀመሪያ ጥላላችሁ፣ ከዛም በኋላ እያጋጠምን እያነበብን እንሄዳለን ማለት ነው። ም ባ በ ለ ሰ ሲ ላ ሽ ጃ ት ላ ወ ማ ር ዳ ስ ት ጅ ሪ ይ ጠ ይ ግ ማ። ስለዚህ ከዚህም በኋላ እያጋጠምን እንሄዳለን ማለት ነው። መጀመሪያ ከዚህ ላይ ምን እንደሚል እንገምታለን። ከዚያም በኋላ እዚህ ላይ እናጋጥማቸውና ትክክለኛ መሆናችን የገመት ነው ማለት ነው ቸክ እናደርጋለን ማለት ነው። ስለዚህ ም ላ ስ ም ከመ ቤተሰብ ስድስተኛ ፊደል ነች። ላ ከለ ቤተሰብ አራተኛ ፊደል ነች። ስ ከሰ ቤተሰብ ስድስተኛ ፊደል ነች። ምን እንደሚለን ገምት እስቲ። ም ላ ስ ም ላ ስ ቸክ ስናደርግ እዚህ ጋር መጠን ም ላ ስ ምላስ የሚል ቃል መስርተው ይገኛሉ ማለት ነው። እዚህ ጋር ደግሞ ስንመጣ ም ሽ ት ም ከመ ቤተሰብ ስድስተኛ ፊደል ነች። ሽ ከሸ ቤተሰብ ስድስተኛ ፊደል ነች። ት ከተ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ም ሽ ት ም ሽ ት ቸክ ስናደርግ ም ሽ ት ምሽት የሚል ቃል ይሰጣሉ ማለት ነው እነዚህ ሲጋጠሙ። እዚህ ጋር ደግሞ ስንመጣ ባ ጃ ጅ ባ ከበ ቤተሰብ አራተኛ ፊደል ነች። ጃ ከጀ ቤተሰብ አራተኛ ፊደል ነች። ጅ ከጀ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ባ ጃ ጅ ባ ጃ ጅ ቸክ ስናደርግ ባ ጃ ጅ ባጃጅ ይላል ማለት ነው የመሰረቱት ቃል። እዚህ ጋር ደግሞ ስንመጣ ባ ት ሪ ባ ከበ ቤተሰብ አራተኛ ፊደል ነች። ት ከተ ቤተሰብ ስድስተኛ ፊደል ነች። ሪ ከረ ቤተሰብ ሶስተኛ ፊደል ነች። እንገምት እስኪ ባ ት ሪ ባ ት ሪ ቸክ ስናደርግ ባ ት ሪ ባትሪ የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ በ ላ ይ በ ከበ ቤተሰብ አንደኛ ፊደል ነች። ላ ከለ ቤተሰብ አራተኛ ፊደል ነች። ይ ከየ ቤተሰብ ስድስተኛ ፊደል ነች። ስንገምት በ ላ ይ በ ላ ይ ቸክ ስናደርግ በ ላ ይ በላይ የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ለ ወ ጠ ለ ከለ ቤተሰብ አንደኛ ፊደል ነች። ወ ከወ ቤተሰብ አንደኛ ፊደል ነች። ጠ ከጠ ቤተሰብ አንደኛ ፊደል ነች። ስንገምት ለ ወ ጠ ለወጠ ይላል ማለት ነው። ቸክ ስናደርግ እዚህ ጋር መጠን ለወጠ ይላል ማለት ነው። ቀጣይ እዚህ ጋር ደግሞ ሰ ማ ይ ሰ ከሰ ቤተሰብ አንደኛ ፊደል ነች። ማ ከመ ቤተሰብ አራተኛ ፊደል ነች። ይ ከየ ቤተሰብ ስድስተኛ ፊደል ነች። ስንገምት ሰ ማ ይ ሰማይ የሚል ቃል
ገምተናል ማለት ነው። ቸክ ስናደርግ እዚህ ጋር መጠን ሰማይ 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 የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ሰርግ ሳ ከሰ ቤተሰብ አንደኛ ፊደል ነች። ር ከረ ቤተሰብ ስድስተኛ ፊደል ነች። ግ ከገ ቤተሰብ ስድስተኛ ፊደል ነች። ስንገምት ሰርግ 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 የሚል ቃል እዚህ ጋር አሁን በአእምሯችን መጥቷል ማለት ነው። ቼክ ስናደርግ እዚህ ጋር መጣን ሰርግ 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 የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ሲዳማ ሲ ከሰ ቤተሰብ ሶስተኛ ፊደል ነች። ዳ ከደ ቤተሰብ አራተኛ ፊደል ነች። ማ ከመ ቤተሰብ አራተኛ ፊደል ነች። ስንገምት ሲዳማ ሲዳማ ቼክ ስናደርግ እዚህ ጋር መጣን ሲዳማ 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 የሚል ቃል መስርተው ይገኛሉ ማለት ነው። ስለዚህ ውድ የቻናላችን ቤተሰቦች ስለዚህ እነዚህን ቃላት ማለት ነው እናንተም እንደዚህ ፊደላትን ራቅ ራቅ አድርጋችሁ ጽፋችሁ ያጋጠማችሁ ቃል እየመሰረታችሁ ከዚህ ጋር ትገምታላችሁ። ከዚህ ጋር ደግሞ ትክክል መሆናችሁን ቼክ እያደረጋችሁ መሄድ ትችላላችሁ ማለት ነው። በአንድ ወር ውስጥ በአጭር ሰዓት ተምረን ማንበብ እንፈልጋለን የምትሉ ካላችሁ ደግሞ እንደነገርኳችሁ ቀደም ከታች ባስቀመጥነው ስልክ መደወል ይቻላል። በሳምንት 5 ቀን ያው በቀላል ሰዓት በሚመቻችሁ ሰዓት ማለት ነው እናንተ በየትኛውም ቦታ ሆናችሁ በየትኛውም የእድሜ ክልል የእድሜ ገደብ ሳይኖረው የቦታ ገደብ ሳይኖረው መማር ትችላላችሁ ማለት ነው። ለዛሬ ያለኝ ቪዲዮ ይሄንን ይመስላል። ነገ በሌላ ቪዲዮ እንገናኛለን። መልካም ጊዜ ይሁንላችሁ። መልካም ምሽት፣ መልካም ትምህርት። ቻው